አይ እኔ ተበዳይ ሆንኩም አልሆንኩም እኮ ወጥቼ ሶሻል ሚዲያ ላይ ቃል እንደዚህ ያረገች ብዬ አልተናገርኩም። እንደዚህ ያረገችኝ ብላ መጀመሪያ የወጣችው እሷ ናት። እሷ ትናገር፣ ከዛ እኔ ደግሞ መልስ ልስጣት ለምትናገረው ነገር አይሻልም? ቃልዬ ቀጥይ። ይኸውልህ እኔ እኮ ስሜን ጠራች ብዬ እኔም እሷን ስሟን አልጠራውም። በቤቷ ማስገብታ ብዙ ነገር ስታስለኝ ነበረ። ሲቀጥል ደግሞ ፎቶዬ ሲዘቀዘቅ እሷ ናት ብለው ሲደመድሙ የዛኔ እኔ አፌን አውጥቼ ቃል ናት ብዬ አላልኩም። ስለዚህ እንደዚህ አይነት ነገር ይቅር። ፎቶ አዘቅዝቁ ማለት ያለባት እሷ ናት ወይስ እኔ ነኝ? ሲቀጥል በውስጥ ተጠይቃለች። በውስጥ ታረቁት ተብላ ስትጠየቅ በውስጥ ማን ነው በውስጥ ይታረቁ ምናምን ብለው ሲጠይቁን እኔ በውስጥ አልታረቅም። ምክንያቱም በሚዲያ ላይ ከህዝብ ጋር እየይዛኛለች። ሀቅ መውጣት ያለበት ሚዲያ ላይ ነው። እሷና ፎቶ የለቀቅ ብያለሁ። ስለዚህ ይህ ህዝብ ደግሞ መፍረድ ያለበት ልክ ፎቶዬን ሲዘቀዝቁ እንደሰነበቱ ሀቄን ደግሞ በሚዲያ ነው ማወቅ ያለባቸው። የጠሉኝ ይጥሉኝ፣ እኔ ምንም ችግር የለብኝም። ግን ደግሞ ሀቄ መውጣት ያለበት በሚዲያ ነው። ጆካ አለህ እንዴ? አለውኝ። ፎቶ ቀይር ምናምን የምትሉ ይሄ እኮ እርቅ ነው። እየተሰዳደበ ምንም ችግር የለም። ምንም እርቅ ነው። የሁለታቸው መህቶቻቸው አማራዎች ናቸው። ከአማራ ውጭውን አጀንዳ አልያዝም። ለምን እንደዛ ልታስቡ እንደቻላቸው አላውቅም። በመጀመሪያ ደረጃ አንቺ በውስጥ ያለውን ነገር ሚዲያ ላይ ይህን ተብያለሁ፣ ፎቶ የተዘግዝቁ ቃል ናት ሲባል ምንም አላለችም። ሁለት አይነት ነገር ጠይቃሻለች ትጂዬ። ጆከር፣ አይ በነገራችን ላይ በዚህ አጋጣሚ ቤት ይህን በውስጥ በጣም ብዙ ለፍታለች። ለእሷ እንትን ማለት ፈልጋለሁ። ምናልባት እሷን ትናንትና እምቢ ብዬ ስለነበር ብዙ ሰው ጠይቆኝ እምቢ ብዬ ነበር። ምክንያቱም የኔ ጉዳይ ብቻ ስላልሆነ ማለት ነው። ሁለተኛ መናገር የምፈልገው ነገር በቤቷ አስረግጣኛለች የምትለው ማን ነው? በቤቷ መጥቶ የረገጣት? ተረጋጊ ትጂ። የኔ ጉዳይ ብቻ አይደለም ማለት አይደለም። አይ የኔ ጉዳይ ብቻ ስልህ ለምሳሌ አሁን እዚህ ጋር ማውራት አልፈልግም። እሷ ስለተናገረችው ነገር እኔ መልስ ልስጥ። ቃል ብሎ ስሟን ወይ በእኔ ቤት ፎቶዋ ተዘቅዝቆ ከሆነ ወይ ሰው ቃል ብሎ ስሟን ሜንሽን አድርጎ ተሰድባ ከሆነ እሱ ለሱ ትንገረኝ። ሁለተኛ ነገር ደግሞ እስከ ማህበረሰቤ እስከ ባለሀብት ወንድሞች የምትል የእሷ ወንድሞች የኔ ወንድሞች አይደሉም ነው ወይስ እሷ የተለየ ቅርበት ስላላት ነው እኔን ለማስጠመድ እንደዛ የምትለው? ማነውስ በቤቷ በእኔ ቤት የሰደባት? እስከ ባለሀብት ወንድሞቼ እስከ ማህበረሰብ የምትል ማነውስ? ማህበረሰቧን የተናገረ ስም ታውጣ። እኔ ቤት መጥቶ የተናገረ ሰው መጥቶ ይቅርታ ይጠይቃታል። ከዛን የጥያቄ እንቀጥላለሁ። ወንዴ ወጣ ገባ እያልክ ነው። ትልቅ እኮ እንትን ነው የያዝነው። ቃል የሰማሽ ነው። እዚሁ ቃል በቃል ራሳችሁ በራሳችሁ እንድትነጋገሩ ነው እኛ የምንፈልገው። እናደምጣለን አሉ ወንድሞቻችሁ እዚህ መካከል ላይ መናገር የሚችሉ ማን ነው ያስገባችሁ? ሌላ ሰው አታስገቡ። ሌላ ሰው ምንም ነይ እንትና ሙረጅ ጽጌ ምን ትሰሪያለሽ አንቺ? ከታች ሆነሽ ታብታብ አድርጊ። እነዚሁ ሄኖክ እና ያለነው ሞኒካ እነዚህ እንበቃለን። ቃል የሰማሻት ነው? አዎ ሰምቻለሁ። ማን የተሰደበው ምናምን ያለችውን ነገር አንቺም እኔ የእኔ ብቻ ናቸው ወንድሞች አልወጣኝም። ማህበረሰብ ሲሰደብ ለምን ዝም አልሽ ነው እንጂ ያልኩት የኔ ወንድሞች ናቸው ብዬ እንትን አላልኩም። ፎቶችን እየተለጠፈ ሰሞኑን የእኔና የወልዴ ፎቶ እየተዘቀዘቀ ሲሰደብ የነበረ አንቺ ቤትና በአሽሙር ሲሰደብ የነበረ አንቺ ቤት ነው። የዛኔ አንድ ቃላት አጠሽ መጀመሪያ አዳምጭ እኮ እሷን እኔ የሚዩት አድርጊ አንቺ አርፈሽ ተቀምኖ በስርዓት ተነጋገር።
ወዳችኋለሁ። በክብር ነው የጠራኋችሁ። አንቺም መሀል አትግቢባት። እድል ስሰጣችሁ ለየሁለታችሁም በስነስርዓት ተነጋገሩ። ቀጥሽ ጨርሽ። እንደዛ ፎቶችን እየተዘቀዘቀ እንግዲህ ለምን አብረሽ ታየሽ ተብዬ ነው እንደዚህ ብዙ ነገር ስባል የከረምኩት ማለት ነው። እንደዛ ፎቶችን እኔ ችግር የለውም። እኔ አንድ ተራሴ ሰው ነኝ። ብዘቀዘቅ ኖርማል፣ ምንም የሚያመጡት ነገር የለም። ማህበረሰብ እንደ ማህበረሰብ፣ ወልዴን እንደ ወልዴ ሁለታችሁ የማህበረሰቡም አልቀርም። በእሷ የተነሳ እነዘሜ ሁሉ እኮ አልቀሩም። ሁሉም ነው ሲሰደብ የነበረ። ስለዚህ የዛኔ እኔ እሷ አይደለችም ብላ መስራት ያለባት ቪዲዮ እኔ ነኝ፣ እሷ ናት። አንድ ቃላት አጣልን እኮ ነው እንደዛ ስታስቦጭ ቀን የሰነበተችው። እኔ ደግሞ ለምን እንደዚህ ሆነ በውስጥ ታረቁ የምትሉ በውስጥ የሚሆን ነገር የለም። ኮመንቱን ዝጉት። እኔ ኮሜንት አላነበብኩም። ዝጉት ኮመንቱን። ጎንበስ ዝጋው። ኦኬ ልመለስ ይፈቀድልኛል? አልጨረሽም? እሺ አጠራርጊና ሲቀጥል ደግሞ እኔ ከነጭራሹም ቪዲዮን ገብቻ አላይም። የሆነ ነገር ስፖስት የሆነ ጥቅስ ነገር ተጽፎን ፖስት የለ እሱን ነገር ለእኔን የፖስተችው ብላ በውስጥ ሂዳ ልካለች። ነይ ታረቂ ስትባል ይሄ ለእኔ ነው ከጥላቴ ጋር አልታረቅም ብላ አስላከችብኝ። እኔ እና እሷ የተኮራረፍንበት ጉዳይ ሌላ ነው። የተኮራረፍን 5 ወር 6 ወር ሆነን እኔ እና እሷ ከስራ ቦታ ከተለያየን። ከዛ ከ6 ወር በኋላ እኔ እኮ ፎቶ ልፖስት ካልኩኝ አብሬ በልቻለሁ፣ አብሬ ጠጥቻለሁ፣ አብሬ ተጉዣለሁ። ብዙ አለ ፎቶ አብረን የተነሳ ነው፣ አብረን ቪዲዮ የሰራ ነው። ላውጣ ካልኩኝ ብዙም ማወጣው ነገር አለ። ኢብን ለጉዳት እኮ አብል ግን እኔ እና እሷ የተኳረፍንበት ሌላ ጉዳይ አለ። እንደዛም ሆኖ ዝም ምን ያልኩት እኔ ምንም ምክንያቱም ባወራም አፌን ብቻ ነው እንጂ ማስተርፈው ምንም ማመጣው ጉዳይ የለም። ከዛ በመሀል ይሄ ፎቶ ተፖስተ እኔ እና እሷ እንደተኮራረፍ አብራይ ሰውየው አብራይ በልታል ጠጥታለች ሲል ሌላ ምን ይላል ህዝቤ? ራሳቸውን የሚገጣጥሙት አብራይ በልታለች ሲል እኔ አውቃታለሁ። ምንም ችግር የለውም። እሱም ወንድማችን ነው። አንቺም ማንም እዚህ አድሏዊ ነገር የለም። የውስጣችሁን ያላችሁን ነገር የምትናገሩት ፍርሃት ምናምን እሱም መምጣት ካለበት ይመጣል። ማንም ለማንም አባልጠን የምንሰጥበት ምንም እኛ ሰላም እንዲፈጥሩ ብቻ ነው የምንፈልገው። ሁለት እህቶቻችን ቀጥይ እኮ 6 ወር ምናምን ቆይተናል። ጸባይን ታውቃለች። በዚህ በትዳር በኩል በምንም በኩል ምንም አይነት ከመዝለል ከመጨፈር ውጭ የማውቀው ነገር ስለሌለ ከዛ አብራይ በልታ ጠጥታለች። የለቀቀችውን አውቃለሁ። ሰውየው ደግሞ ምን ሰይጣን እንዳሰሳታት አብራኝ የበላች የጠጣች ናት ሲል እዛ ቤት አብረን የጠጣን የበላን እኔና ማሂ ነን። በሰዓቱ ያችን የትምታማም የለችም ነበረ። ኢቨን እኳ ሌላ ነገር እኮ ሌላ ውስጥ እኔ መግባት አልፈልግም። አሁንም ቢሆን ምንም ማለት አልፈልግም። ሲቀጥል ስሜ እንዲነሳ አልፈልግም። ከነ ማህበረሰቤ ታስከብረኝ እኔም ዝም ነው የምለው። ከዛ ውጭ ምንም የምለው ነገር ከእሷ ጋር የምወቃቀሰው ነገር የለኝም። ስሜን ሲያነሱ እሷ አይደለችም ብላ ትናገር። እነሱ ደግሞ ቃል ናት ብለዋል። እነሱ ራሱ ትናንትና የሆነ ክፍተት ሲፈጠር ስም አልጠቀስኩም ስትል ብለናል ብለው ደምድመዋል። ስለዚህ እኔ ስሜን ማጽዳት ነው የምፈልገው እንጂ ሌላ ከእሷ ጋር ይሄን አገባች እኔ ስለ እሷ ህይወት የሚመለከተኝ ነገር የለም። እሺ ቃል አንድ ጊዜ እንዳይበዛባት ትጅ ቀጥይ ሚጣርግና ደምጂ መካከል እንዳዳመጠችሽ መካከል እንዳገቢባት። በመጀመሪያ ሳወራ ማንም ሰው እንትን እንዳይለኝ። አንደኛ ነገር እኔ ማንም ሰው በሚናገረው ኃላፊነት አልወስድም። አይደለም አንቺ ስትሰደቢ እኔ ራሴ ስሰደብ መልስ ማልሰጥ ሰው ነኝ። በዚህ ቅር ብሎሽ ከሆነ ማለት ነው። ሲቀጥል በቤቴ ስምሽ ሜንሽን ተደርጎ ወይም ማህበረሰብ እንደ ማህበረሰብ ተጠርቶ ከሆነ እከላት በይ። በቤቷ ስታሰድበኝ ነበር እያልሽ ነው። ማስረጃ ካለሽ ላኪ። ስምሽ ተጠርቶ ከሆነም እከላት በይ። ያ ስምሽን የጠራ ሰው መጥቶ እዚህ ጋር ይቅርታ ይጠይቅሻል። በተረፈ ሌላ ቦታ ፎቶች ለሚዘቀዘቀው ለምትሰደቢው ነገር ከፈለግሽ አንቺ በየኮመንቱ እኔ አይደለሁም እያልሽ ማብራሪያ መስጠት ትችያለሽ። አንድ
በየፎቶ ሲዘቀዘቅ እሱ አይደለችም ትበል ለምትዩ ማለት ነው። አይደለችምም ናትም ማለት አልችልም። ምክንያቱም እኔ ለራሴ ስሰደብ መልስ ማልሰጥ ሰው ነኝ፣ አይደለም ለሰው እንትልን ማለት ነው። ሁለተኛ ይሄ ፎቶ ምናምን በጣም ኖርማል ነገር እኮ ነው። ፎቶ ቢፖስት እኮ በጣም ኖርማል ነው፣ ግን የተሄደበት ርቀት ነው እኔ እስካሁን እንትን የማይለኝ። የራስሽ እንነጋገር ከተባል ተሰደብኩ ካልሽ የራስሽ ቤት ሞዴሬተሮች እንደዛ የሚያከብርሽ የሚወድሽ ታውቂያለሽ ምን ያህል ላንቺ እንትን ክብር እንደነበረው ልጁ እንኳን እኔ ጓደኛዬ ፍቅረኛዬ ላንቺ ምን ያህል አንድ ቀን ግን ህሊናሽን ይጸጽትሻል። እስቲ እሱም ቢሆን እስካሁን ስላንቺ መጥፎ ነገር አልተናገርም። አይደለችም ብሎ ነው የሚከራከረኝ ከኔ ጋር ራሱ ማለት ነው። እንደ አጋጣሚ ልጠርጥርሽ እንኳን ብል አይደለችም ነው የሚለው። እንደዛ የሚያከብርሽ የሚወድሽ ሰው በገዛ ሞዴሬተሮች ፎቶ እየተዘቀዘቀ ሲሰደብ ከኔ ጋር እንኳን ብትጣይ ታውቂዋለሽ በአካል የእሱን ማንነት። ስለሱ ቢያንስ ሲሰደብ ማስቆም ትቼ ነበር። ፎቶውን የሚዘቀዝቁት የገዛ ቤት ሞዴሬተሮች ናቸው። በመልኩ በአቋሙ ከነ ማህበረሰቤና ከነ ወንድሞቼ ሲሰደብ የት ነበርሽ? እንደሱ ማህበረሰብና ወንድሞቼ ሲሰደብ ሚዩት አድርጌ ጆከር ተነጋገሪ ካላችሁኝ ካለበለዚያ ወርዳለሁ። እዚህ እኔ ፎቶ ስለመዘቅዘቃቸው ነገርኩሽ ያለሁት። በእኔ ቤት ማንም አልዘቀዘቀሽም እያልኩሽ ነው። አንቺ ግን የገዛ ቤት ሞዴሬተር። እኔ ችግር የለውም። እኔ ሶሻል ሚዲያ ስመጣ ስድብንም አድናቆትንም ትችትንም ልቀበል ነው። ግን በጣም የተከበረውንም ወደውን የማፈቅረውን ሰው እንደዛ በሞዴሬተሮች ስታሰድቢ አንዴ በመልኩ አንዴ በቁመቱ አንዴ በቅጥነቱ አንዴ በውፍረቱ ሙድ ሲያዝበት ከኔ ጋር እንኳን ብትጣይ ከእሱ ጋር ሰላም ነሽ። በጣም እንደሚወድሽ እንደሚያከብርሽ ታውቂያለሽ። እስቲል እስካሁን ማስቆም ትቼ ነበር። በጣም የተቀየምኩበት ነገር ሌላ ነገር ይሄ ለቀቀችው አልለቀቀችው የሚለው ከአንደበቴ ምንም አልወጣም። እኔ በጣም ማጥራት የምፈልገው ትናንትና እኔ እንደውም እዚህ ጋር ይቅርታ እንጠያየቅ ምናምን ከተባለ ወደፊትም ሰላም ይፈጠር ከተባለ ሎኬሽን ልካ ልታስገድለኝ ነበረ ብለሽ ትናንትና አውርተሻል። እኔ ስምሽ ሜንሽን አላረኩም። ሁለተኛ ሎኬሽን አንደኛ ነገር እዚህ ኢማራት ላይ የህግ ሀገር ነው። ይሄ ንግግርሽ ራሱ ያስቀጣሻል። የህግ ሀገር ነው። ማንን ገዳይም የለም። እኩልነት ተከብሮ የሚኖርበት ሀገር ነው። ይሄ ኢትዮጵያ አይደለም ኢማራት ነው። ገባሽ? ማንን አይገልም። የፈለገ ሰው ገንዘብ ቢኖረው ገንዘብ ባይኖረው እኩልነት የሚከበርበት ሀገር ነው። ማን ሊገልሽ እንደሞከረ ለማን ሎኬሽን እንደላኩ እዚህ ጋር ታመጭልኛለሽ ከነ ማስረጃ ከነ ቮይስ ማለት ነው። ልታመጭልኝ ይፈልጋል። እኔ አንቺን ለማስገደል ልታስገድለኝ ሎኬሽን ልካለች ብለሻል አይደለ? ከነ ቮይስ ከነ ማስረጃ ያ ሰው ሎኬሽን ልኬለት የት ቦታ ሲጀምር አንቺ ከኛ ቤት እንደወጣሽ የትስ እንዳለሽ ምን አውቄ ነው? ከአንቺ ጋርስ ምንስ አነጋግሮ ነው እኔ ለአንቺን ለማስገደል ሎኬሽን የምልከው? ቢላ ተማዘናል ብለሻል። እኔ እና አንቺ አንድ ቀን ዱላ ገጥመን እናውቃለን? የሆነ ነገር ማሂን ነው ከማሂ ጋር ተጨርስና አንቺን ዝም ብላ አዳምጣሻለች። ትጨርስና እዚህ ጋር እንትን ማለት እንትን አለ ማለት በቃ እኔ ለእሷ ክፉ ሁኜ ከሆነ እኔ ለእግዚአብሔር ሰጥቼዋለሁ። ግን አንዴ ቆይ ይቅርታ፣ አንዴ ማለት ቲጂ ኦልሬዲ መልዕክቱን ያለውን ነገር ንገራት። ግን አሁን ወንዴ አንዳንዴ ልባችን ጠርቶ ነው። ይቅርታ መጠያየቅም ካለብን ልባችን ጠርቶ ነው። አንዴ ወንዴ ሚዩት አድርግ፣ አለበለዚያ እኔ ትናገሪያለሽ። አንድ ሰከንድ ለምናገር አንዴ እሷ ጋርም ስለምገባ ብዬ ነው አንቺ ጋር የገባው። እሷም ስትናገር ስለማናገራት አሁን ስትነጋገሩ ያለውን ነገር እንዲህ ብለሽኛል። ለምንድን ነው እንዴት ተባላችሁ? እኔ ልናገር ሄኖ ከአንዴ ልናገር ፕሊዝ፣ አታፍኑ። ጨርስና ጨርሻለሽ። አንዴ እኔን ስሚኝ። አንዴ ቆይ፣ አንዴ ጆከር ቆይ፣ አንዴ እንትን የወረድ እየተበላሽ ነው የሚሄድ። አንዴ ስምኝ። አይ ቲንክ ቃልም ሆነ ቲጂ እንደዚህ የምትነጋገሩ ከሆነ አትግባቡ። እኔ አሁን ምላችሁ ያለውን ነገር ወይ ያልጠራ ነገር ካለ ተናገሪና እሱን መናገርሽ ልክ ነው። አንዴ እስኪጨርስ ማጠብቅኝ። አንድ ደቂቃ ነው የምናገር።
አንድ ደቂቃ ወንድ የሚውት አድርግልኝ። አንድ ደቂቃ ነው የምናገረው። ጠብቂው፣ አንድ ደቂቃ ጠብቂ። ትጂዬ ችግር የለውም። ሀሳብሽን አናቋርጥም። የመሰለሽ እንደተጠየቅሽው ነገር መጨረሻ ላይ እኮ የምንላችሁን እንላለን። አሁን እኮ ለእሷም ለአንቺም ነው። ባህርድ የምትሄዱ ከሆነ በእንደዚህ አይነት ንግግር ከሆነ ልትግባቡ አይደለም ነው። መልዕክቱን በስነስርዓት ተናገር። ግን አሁን ባህርድ ቅድም እሷም አሁን ቃልም ስትናገር ላይክ ይሄ የነገር አይነት ነገር ነው የሚሆን የሆነ እንዲህ አድርገሽኛል ብላ በእልህ ነው፣ ላለመታረቅ ነው ንግግሩ። አሁን የአንቺም ንግግር ላለመታረቅ ነው። ገመድ ከመጓተቱ ከመሳሳብ የተደረገውን ነገር እንዲህ ብለሽኛል፣ ለምንድን ነው ያልሽኝ ብላችሁ በትህትና አድርጉት ሁለታችሁም ስትነጋገሩ። አዘርዋይስ ግን በኃይል ከሆነ መግባባት አንፈልግም አይነት ጨዋታ ነው የሚሆን። ቅድምም ቃልም እንደዛ ስትናገር ስለሰማት ነው። ቲጂ ትክክል ነው። ቲጂ እሱ የሚልሽ ነገር ቃል ሁለታችሁም በመከባበር ይሄ 6,000 ምናምን ሰው እያያችሁ ነው። ይሄን አድርገሽኛል፣ ይሄን ብልሽኛል። አሁን እኛ እዚህ መካከል ላይ ልክ እንደጨረሳችሁ ጥያቄ ለሁለታችሁ እሺ ላውራና ከዛ ስለምንጠይቅ ቀጥሽ ማለት ነው። እና ይሄ ማንኛውም ሰው አብሮ ሲኖር ማለት ሁሉም ሰው ያውቃል። እኔ እንደ ታናሽ እህቴ ነው ማያት ማለት ነው። ግን ሲሰዳደባል እኮ አብሮ ሰው ሲኖር ታላቅና ታናሽ ይሰዳደባል፣ እንትን ይባባላል ምናምን ብዙ ነገር አለ። ግን እኔ በጣም ነው ያመመኝ ነገር ምንድነው ልታስገድለኝ ሎኬሽን ልካለች ያለችው ነገር እኔ እንዲጣራልኝ ይፈልጋለሁ ከነ ማስረጃው። እና ይሄ አብረን ስንኖር ሰው ጋር እንኳን ስትጣላ ላይቭ ላይ ሚውት አርጌ እረፊ አትሳደቢ ስላት እንደውም እኔ ጋር ትጮህ ነበረ። እግዚአብሔርን ከኔ በላይ እኔ ጓደኛዬ ፍቅረኛዬ በጣም ነበር የሚወዳት፣ ግን እሱን ስታብጠለጥል ነበር ትናንትና ላይቭ ላይ። እኔ ችግር የለውም ከኔ ጋር ማንኛውም ሰው ይጣላል፣ ሁሉም ሰው ፍጹም አይደለም። ከዛ ሰው የመሰለው እኔ ለእሷ ሎኬሽን ልኬ ላስገድላት እንደሞከርኩ በቃ ፎቶውም ይረሳ። በጣም ፎቶ በህግ ጉዳይ የተያዘ ነው። እሷ እስካልሆነች ድረስ አሁንም እዚህ ጋር መናገር የምፈልገው ቃል እያላችሁ እንዳትሳደቡ ሌሎቻችሁ ማለት ነው። ግን በህግ ይዤዋለሁ። እኔ ጋም እዚህ ጋር መናገር የምፈልገው ነገር መቼ ሎኬሽን እንደላኩ ለእሷን ለማስገደል ገዳዩ ማን እንደሆነ ምን አርጋ እንደሆነ እንድትናገር ይፈልጋለሁ። እኔ የሰው ባል አልቀማም ስትል የማንም ባል እስቀምቼ ነው እንደዛ ያለችው። እማወጣው ጉድ አለኝ የምትለውስ የትኛው ጉዴ ነው? እንድትናገር እንድታስረዳልኝ ይፈልጋለሁ። በተረፈ እኔ ለእሷ ምንም ትናንትና ከተናገረችው ነገር ፎቶዬን አብራችሁ እንዳትፖስቱ። አዎ ኦፍኮርስ ብያለሁ። ከዚህ በፊት ጆከር አንዷ ጓደኛችን እንደውም ከነማስል ልጠራት እችላለሁ። ገና ሰውና ሰው መጣላታችንን ሳይሰማ አብራ ፎቶችን ተፖስቶ እንደዚህ አንድ ማህበረሰብ ልጆች ፎቶችን ተፖስቶ ከቲጂ ጋር አትፖስቱኝ ብላ በውስጥ ሄዳ ፎቶ አስጠፍታለች። ልክ እኔ ጠላቷ ገዳዩ እንደሆንኩ። ከዛ አንዲት እህቴን የዛሬ ዓመት የፖሰተችው አብረን የሰራነውን ስትፖስት እሷ ከኔ ጋር መፖሰት አትፈልግም አጥፊልኝ ብዬ እንደዛ ብያታል። ይሄን አልክድም፣ ትክክል ነው የምናገረው። በተረፈ ግን ይሄ ፎቶውን ታዩ አንቺ አልፖሰትሽም ምንም እንትን አላልሽም። ግን እኔ እንድትናገር የምፈልግ ለማን ሎኬሽን እንደላኩ አንቺን ለማስገደል ገዳይሽስ ማን እንደሆነ ያንቺ እዚህ ጋር ከነ ማስረጃ ከነ ምኑ ልታመጭልኝ ይፈልጋለሁ። ጨርሻለሁ። በመጀመሪያ ያጣላችሁ የፎቶ ጉዳይ ነው አይደል? ፎቶን በፌክ አካውንት ነው የተለቀቀው። ማን እንደለቀቀው አታውቁም። ጥርጣሬ ቃል ላይ አድሯል። አብራ የበላች ነች፣ አብረን የበላን የሚባል ነገር ተነስቷል። ቃልን ያስነሳት ያ ነገር ነው እንደምንሰማው ከሆነ። አሁን አንቺ ያለች ጥያቄ ዋናው ነገር ሎኬሽን ለማን ልኬ ነው አንቺን ላስገድልሽ የነበረ? እሱን ነው እየጠየቅሽ ያለሽ ነው አይደል? ከቲጂ ማለት እኔ እንደዚህ አይነት ስብዕና እንደሌ ከዛ ደግሞ ውስጧ መርዝ ነው ትላለች። በጸባይሽ ነው የምቀና ብላ በእኔ ጸባይ እንደምትቀናና እንደምታከብ ስትናገር የነበረች ምንድነው? ላይ ቆይሽ ማለርቅ ነው የቀረባችሁ ስትናገር የነበረው ጆከር ውስጧ መርዝ ናት፣ እንደዚህ ናት። በውስጥ እኮ ማንኛውም ሰው ይስተዳደባል። መልካም እኔ ምናምንም እንዳለ ሆኖ ለማን ላስገድላት እንደሞከርኩና ሎኬሽን መርዝ የተባለውን አሁን መርዝ ነው መጀመሪያ መተሽ መውቀስ ያለብሽ። እየበላ ከሆነ አንዴ እኛ እንግባማ። ቆይ ቃልም ሁለታችሁም እየበላው አይደለም። ማስቲካ ነው ያለበት ቃሌ እንደዚህ አይነት ነገር ጆክ አንድ ቲጂም ሁለታችሁም ተረጋጉ።
እኔ በቤት ዲስሪስፔክት እንድደረግ አልፈልግም። ጆከር ወርዳለሁ። አትደረጊም። እሱ እንትን ሁለታችሁም እኛ በአንድ አይን ነው። ማንም ሰው ሊነካሽ፣ ማንም ሰው ሊያንጓጥጥሽ፣ አንቺም እንድታንጓጥጫት እሷም እንድታንጓጥጫት አንፈልግም። ሁለታችሁም ለእኛ አንድ አይነት እንትን ያላችሁ ናቸው። ግን እኔ ለሁለታችሁም አንድ ነገር ከመነጋገራችሁ በፊት እኛ ላይ በእኛ ምክንያት ይሄ 7,000 ሰው ተቀምጦ እንደዚህ መታየትም የለብንም ነበር። ይህንን ግን እንድታከብሩ አሁንም ሳትታረቁ እንደማትወጡ እሱን እመኑበት። ሰላም ሳትፈጥሩ እንደማትወጡ እሱን ወቁ። ሄኖክ የምትለዋለህ ቃል ጥያቄ ስለጠየቀቻት ወደ እሷ እንሂድና የቃልን መልስ ሰጥተን ከአሁን በኋላ ምንም አይነት መልስና ምላሽ አናደርግም ማለት ያለብን ብለን አስታርቀን እንለያያቸዋል። ቀጥል። እናስተካክለው። በመጀመሪያ ደረጃ እኛ ያከበርናችሁን ያክል እናንተም እንድታከብሩን እንፈልጋለን። ምን ለማለት ነው? አሁን ለክብራችሁ ነው የምትንጨረጨሩት እንጂ የማህበረሰባችን እንደዚህ እየሆነ ነው እና የእኛ ክብር ከማህበረሰባችን አይበልጥም፣ እኛ እንድንሆናለን፣ ጠላትን እናሳፍራለን ወደሚለው አልገባችሁ። ያን ነው እያየሁ ያለሁት። ምናልባት የብልጠት የአስተሳሰብ ጉዳይ ሊሆንም ይችላል። ቲጂ ታናሽ እህቴ ነች ብለሻል። አዎ ቲጂ ክፉና ደጉም በደንብ የምታውቂ ነሽ። ምናልባት እንዲህ አይነት ክፉ ነገሮች ወጥተዋል ምናምን የሚባለው ነገር ካለ ብልጠት ካለ ወይም ሌላ ሰው ደግሞ እየተገፋፋ ወይም ደግሞ ካላት ፍቅር ካለሽ ፍቅር ሁሉ ነገር ሊያስቀይማችሁ ይችላል። ከዛ አንጻር ምንድን ነው መሆን ያለበት? ጆከር እሰማለሁ፣ ሚዩት እያረገኝ ነው። እሰማለሁ። ይሰማል ሄኖክ። ኦኬ፣ ግን ለእኔ ሚዩት ያሳየኛል እና ይሰማል። ቀጥል። ምን ለማለት ነው? እኔ አንድ ነገር ልንገራችሁ። ዱባይ ላይ አንዲት የአማራ እህታችን ነች የኔን አይዲ እና ፓስፖርቴን የለጠፈችው። የሰው ፕሮፋይል መለጠፍ በጣም ያስቀጣል፣ ይታወቃል። ሰውን እንዲህ አድርጋለሁ ምናምን ዛቻ ጥሩ አይደለም። ያንን ደግሞ ቲጂ መረዳት ያስፈልጋል። ታላቅ ነሽ፣ የሀገሩን ባህሪ ታውቂያለሽ። ቃልም ደግሞ አብረሽ ከበላሽ ከጠጣሽ ያለውን ነገር ዛሬ ያገኛችሁ አጣችሁ፣ ነገ ታገኛላችሁ፣ ነገ ታጣላችሁ። ግን እንደ አንድ አማራ እንደ አንድ የሰፈር ሰው እንደ አካባቢ ሰው ተመካክራችሁ ልምድ ተለዋውጣችሁ በምን ክፉ ደጉን መነጋገር እና በምን አይነት ሁኔታ እንሄድ፣ እንዴት እንወቃቀስ፣ በውስጥ የሚወቃቀሱ ነገሮችን እዚህ ጋር መታችሁ ከመነጋገር ይልቅ ለሚዲያ ፍጆታ የቀረቡ ቢሆንም እንኳ ብልጥ ሆናችሁ እናንተ አዎ እንዲህ ተሰምቶኝ በተበሳጨች ተናግሬያለሁ። እንደነገርኳችሁ የኔን አይዲ እና ፓስፖርት የለጠፈች ልጅ ለምን እንደዚህ ያደረግሽ ስላት ምንድን ነው ያለችው? አይ እንዲህ እኮ ጎንደርን ትሳደባለህ ምናምን ብሎኝ ነው እና እንዲሁ ይቅርታ አድርግልኝ በፈጠረ ሎኬሽን ላኩለት ምናምን ሁሉ እያለች ነበር። ካድሬ የሚሰራብን ስራ በጣም አደገኛ ነው። እኔ ግን ለአንድ አማራ ብዬ እየጮኩኝ በስደት እየተንከራተትሽ ምን ብዬ አንቺን እከስሻለሁ አልኳት። ብከሳት ዱባይ ታውቃላችሁ አይታሰሩም። አንድ ቀን ቢያስሯችሁ ነው፣ ከዛ በኋላ ዲፖርት ነው የምትደረጉት። እናውቃለን። ሁላችሁም ያላችሁበትን ወይ እናውቀዋለን። ስለዚህ ከዚህ አንጻር ያላችሁት ስደት ነው። ክፉ ደጉን ተነጋግራችሁ አብሮ የምትኖሩ ሰው ናችሁ። ካለበለዛም ደግሞ ይሄ ቂማችሁ ኢጓችሁ ምናምንን እስኪል ድረስ ኪፕ ዲስታንስ በርቀት ኖራችሁ ነገ ከነገ ወዲያ እርስ በርሳችሁ ውስጣችሁ ጸጸቷችሁ እንትን ሲል በአካል ትገናኛላችሁ። በእርቅ ጉዳይ ግን ለጠላት ለማሳፈር አንቺ እንዲህ አድርገሽብኛል፣ የባሌን የሚስቴን ፎቶ ለጥፈሻል፣ የጓደኛዬን ማህበረሰብ የቲጂ ማህበረሰብ የቃል ማህበረሰብ ነው፣ የቃል ማህበረሰብ የቲጂ ማህበረሰብ ነው። እንደዚህ አይነት ውስጥ አትግቡ። ከብልጠት ጉዳይ ምናምን አንዳንድ ነገሮች ሊነጋገሩ ይችላሉ። ሄኖክ 30 ሰከንድ ስጠኝ መሆን እሺ፣ ራሴ ለራስ ሰው እንደዚህ አይነት እንካሰሳለን፣ ህግ ይዞታል ምናምን እንዲህ አይነት ነገር አስቡበት ጋይስ፣ ከኛ ተማሩ። እኛ እኮ ፕሮፋይላችን ተለጥፎ ምን ብሎ ታስረን ምን ብለን ተሰደን ምናምን ሁሉ ያንን ሁሉ ግን እኔ ልጅቷን ላስከስሳስ ምን ልላትም አልሄድም። ስለዚህ ከዚህ አንጻር እንደው ትንሽ ረገብ አድርጉት። ከማህበረሰባችን እልቂት የእኛ ክብር አይበልጥ። ከማህበረሰባችን መገለል ከማህበረሰባችን መገደል መረሸን አሁን አማራ እየተሳደደ ያለው አዲስ አበባ ለመግባት 1.5 ሚሊዮን እየተባለ። ስለዚህ ከዛ አንጻር ትንሽ የምትነጋገሩትን ነገር ሸፕ እያደረጋችሁና እየታገሳችሁ እንድትናገሩ አቅጣጫ ለመስጠት ነው አክቹዋሊ የገባሁት ጆከር።
ኦኬ እኔ 30 ሰከንድ አንድ አጭር ነገር ልበል። ለሁሉም ነው እሰማለሁ። ሄኖክ ከተሰማው ነገሩ ጋይስ። አዎ ኦኬ ባለፈው አይታችኋል። ለሁሉም እኔ ለአማራ ሴቶች ነው ማስተላለፈው። በደንብ አዳምጡ። ባለፈው ደሴ ላይ አይታችኋል። በአማራነቷ ብቻ በአሰቃቂ ሁኔታ ተደፍራ የተገደለች ልጅ አለች። ዛሬ በጎጃም ከተሰዋች በኋላ ክንዷ ላይ ያለውን ስቲል ክንዷ ላይ የተነቀሰችውን አማራ የሚለውን ንቅሳት በስኪን ነው የቀደሉት። ስቲል ጡቷን ሁሉ ቆርጦ በአሰቃቂ ሁኔታ እንትን እንዳሉት ነው እያየን እየሰማን ያሉ። ስለዚህ የአማራ ሴቶች ተጠንቀቁ። እዚህ እያመጣችሁ ሌላ ነገር የምትሰጡ ትጂና ቃል በቃ አርፋችሁ ታረቁ፣ ስራችሁን ስሩ። ጥሩ የአማራን ባህል የምታስተዋውቁ ልጆች ናችሁ። አማራነታችሁን የምታስከብሩ ሴቶች ናችሁ። በቃ ፍቱ። ሌሎቻችሁ ግን እዚህ የተለያየ ነገር እያመጣችሁ በዚህ ህዝብ ላይ የምትቀልዱ ተጠንቀቁ። በጣም ብዙ ዋጋ እየተከፈለልን፣ ብዙ መስዋዕትነት እየተከፈለ ነው ምድር ላይ። ጥንቃቄ አድርጉ። ይህን ለማለት ነው።